ሰላም ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ሊቨርፑልና ስለ ሆም ግሮን ፕሌየር ደንብ እናወራለን። የእንግሊዝ እግር ኳስ እንዳሳደጋቸው የሚታመንባቸው ተጫዋቾችን የሚያዝ ጉዳይን የተመለከተውን ደንብ እናነሳሳለን። ሊቨርፑል ይሄንን ደንብ ለማክበር ምን ያህል እየተጓዘ ነው? አዲሱን በቀጣይ የውድድር ዘመን የሚሳተፈውን ስኳዱን ይፋ ከማድረጉ በፊት ይሄኛውን ነገር እንዴት ነው ከግምት የሚያስገባው የሚለውን እንጨዋወትበታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ሊቨርፑል የተጠናቀቀ የውድድር ዘመን አሸናፊ ሆኖ እንደጨረሰ ይታወቃል። ነገር ግን በዚህ ክረምት ተጨማሪ ተጫዋቾችን ወደ ስኳዱ ለመቀላቀል ከፍተኛ ጥረት እያደረገ ነው። እንዳስፈረማቸው የተረጋገጡ ተጫዋቾችም አሉ። ከነዚያ መካከል አንደኛው ጀረሜን ፍሪምፖንግ ነው። ተሰጥኦው፣ ሁለገብነቱ እንደዚሁም የጠንካራ ስብዕና ባለቤት መሆኑ ተጫዋቹን የተለየ ያደርጉታል። ሊቨርፑልን የተቀላቀለበት ዋነኛው ምክንያት እነዚህ መሆናቸውንም መናገር ይቻላል። ነገር ግን ተጫዋቹን ሊቨርፑል ያዘዋወረበት ሌላም ምክንያት አለው። በስኳድ ውስጥ የሚፈቀድለትን የሆም ግሮን ፕሌየርስ ኮታ ለማሟላትም ጭምር እንዲያግዘው በማሰብ ነው ይህንን ተጫዋች ያስፈርመው። ዝውውሩን ከመፈጸሙ በፊት እነዚህ ነገሮች ከግምት ስለመግባታቸው እየተነገረ ነው። ተጫዋቹ በእንግሊዝ ያደገ ተጫዋች ተብሎ ሊቆጠር ሆም ግሮን ታለንት እንደሆነ እንዲታሰብ የሚያደርገው በቂ ምክንያት አለው። ምክንያቱም የተጫዋችነት ዘመኑን በተለይ ታዳጊነት ዘመኑን ያሳለፈው በማንቸስተር ሲቲ ቤት ነው። ይህኛው እውነታም የሊቨርፑል የሥራ ኃላፊዎች ተጫዋቹን እንዲያመጡት ካደረጋቸው ምክንያቶች መካከል አንደኛው ነው። በእርግጥ እነዚሁ ሲታይ ቀላል ይመስላል፣ ነገር ግን በውሳኔያቸው ላይ ከፍተኛ ቦታ ያለውም ጭምር ነው። ምክንያቱም ለፕሪሚየር ሊግ የውድድር ዘመን ይፋ በሚመዘገበው ስኳድ ውስጥ እያንዳንዱ ቡድን 25 ተጫዋቾችን እንዲያስመዘግብ ሲፈቀድለት ከነዚያ ውስጥ ሆም ግሮን ያልሆኑ ታለንቶች 17 ብቻ ነው ማስመዝገብ የሚቻለው። ስለዚህ ወደ ቀጣይ የውድድር ዘመን ከመሸጋገሩ በፊት ሊያስተካክላቸው የሚገቡ ነገሮች ነበሩ። አሁንም ጨርሶ አላጠናቀቀም፣ ግን ያንን እየሰራ እንደሆነ መናገር ይቻላል። የዝውውር መስኮቱ በይፋ ሲከፈት ዝውውራቸው ሊጠናቀቅ የሚችሉ ተጫዋቾች እንዳሉም ከወዲሁ እየተነገረ ነው። የፍሎሪያን ቪርትስ የዝውውር ጉዳይ በተደጋጋሚ ሲነሳ ነበር። ሚሎሽ ኬርጌዝ የሊቨርፑል ተጫዋች ሊሆን የሚችልበት እድል እንዳለም እየተነገረ ነው። ስለዚህ የእነዚህ ተጫዋቾች መምጣት በስኳድ ውስጥ የሚኖራቸውን ኮታ የሆም ግሮን ታለንት የሚወስን ነው። ለዚህ አይነቱ ጥንቃቄ ያስፈልገዋል። እናም ሊቨርፑል ያንን እያሰላ ነው፣ በዝውውር ገበያው ተሳትፎ እያደረገ ነው የሚለውን ሀሳብ ምናነሳው። ደንቡ ምን ይላል የሚለውን በመመልከት እንጀምር። ከ2008 ወዲህ በፕሪሚየር ሊጉ ክለቦች ለውድድር ዘመን ተሳትፎ የሚያስመዘግቧቸውን ተጫዋቾች ይፋ ሲያደርጉ ጥንቃቄ ማድረግ እንደሚኖርባቸው በግልጽ ተቀምጧል። በእርግጥ ከአካዳሚው የሚገኙ ተጫዋቾችን እንደ ልብ መጠቀም ይችላሉ። ከራሳቸው አካዳሚ የሚያድጉ ተጫዋቾችን ቁጥር አይገደብበትም። በፈለጓቸው ጊዜ ሁሉ ሊጠቀምባቸው ይችላል። ነገር ግን ሁል ጊዜም የውድድር ዘመን ከመጀመሩ በፊት እያንዳንዱ ክለብ የ25 ተጫዋቾችን ዝርዝር የያዘ የስኳዱን ሊስት ማስገባት ይኖርበታል። ከነዚህ 25 ተጫዋቾች 8ቱ ሆም ግሮን ፕሌየርስ ሊሆኑ ይገባል። ስለዚህ ቀሪዎቹ የሚያስፈርሟቸው ተጫዋቾች በቀሪዎቹ 17 ቦታዎች ላይ ብቻ የሚይዟቸው ናቸው ማለት ነው። ከ25ቱ 8ቱ በሆም ግሮን ፕሌየርስ ስለሚያዙ ፕሪሚየር ሊጉ ሆም ግሮን ፕሌየር ብሎ የሚገልጸው እንዴት ያሉትን ተጫዋቾች ነው ካልን ዜግነታቸው የትኛውም ሀገር ዜጋ ሊሆን ይችላል። እድሜያቸውም ቢሆን አያጠያይቅም። ነገር ግን እነዚያ ተጫዋቾች በእግር ኳስ ማህበሩ ስር ተመዝግበው በተሳተፉ ክለቦች 21 ዓመት ሳይሆናቸው በፊት ቢያንስ ለ3 ዓመት የተጫወቱ ሊሆን ይገባል። ይህን ማሟላት አለባቸው። ከ25 ተጫዋቾች 17ቱን ያሻቸውን ሊያስመዘግቡ ይችላሉ። 8ቱ ግን በተጫዋችነት ዘመናቸው የሆነ ምዕራፍ ላይ ዜግነታቸው የምንም ይሆን በእንግሊዝ እግር ኳስ ማህበር ስር በተዳደሩ ክለቦች 21 ዓመት ሳይሞላቸው በፊት ቢያንስ ለ3 ዓመት የተጫወቱ ያሳለፉ መሆን አለባቸው። ከ21 ዓመት በታች የሆኑ ተጫዋቾች ግን እንደ ልብ መጠቀም ይችላል ስብስቡ። ስለዚህ ሊቨርፑል ይህንን ችግር ለመጋፈጥ ምንድን ነው እየሰራ ያለው? ይህን ነው የምንመለከተው። አሁን የአርነ ስሎት ውሳኔ ይጠበቃል። ወደ ስኳዳቸው የሚያሳድጓቸው ወጣት ተጫዋቾች አሉ ወይ? በደንብ የሚፈተሽ ነው የሚሆነው። ባለፈው የውድድር ዘመን ግን ሊቨርፑል 22
ተጫዋቾችን ነው ያስመዘገበው። 7ቱ ሆም ግሮን ፕሌየርስ ነበሩ፣ ያንን መስፈርት የሚያሟሉ ነበሩ። ከነዚህ መካከል 3ቱ ትሬንት አሌክዛንደር አርኖልድ፣ ኪቪ ኬለር እንደዚሁም ቶም ሂል ናቸው። እነዚህ ተጫዋቾች ደግሞ ከክለቡ የተለያዩ ሆኗል። ስለዚህ በቀጣይ የውድድር ዘመን የቡድኑ አካል አይደሉም። አሁን በሂደት የሚጠበቁም ደግሞ አሉ፣ ከክለቡ ሊለያዩ ይችላሉ ተብለው። ጆ ጎሜዝ፣ ታይለር ሞርቶንን ከዚህ ውስጥ ማካተት ይቻላል፣ ቆይታቸው በእርግጠኝነት ስላልተነገረ። ስለዚህ ይሄንን የሆም ግሮን ፕሌየር መስፈርት የሚያሟላ አሁን በቡድን ውስጥ ያለው ተጫዋች ከርቲስ ጆንስ ብቻ ይሆናል። ምናልባት ፍሪምፖንግ እዚህ ውስጥ ሊካተት ይችላል፣ አሁን አዲስ ፈራሚያቸው ፍሪምፖንግ እና ስለዚህ ፍሪምፖንግ እና ኮኖር ብራድሊ ብቻ ናቸው የሚሆኑት። የጃረል ኳንሳና ሃርቬሌትም ጉዳይ እንደዚሁ አብሮ ይነሳል። እነዚህ ተጫዋቾች ግን በተጠናቀ የውድድር ዘመን በክለቡ በቂ የመጫወቻ ጊዜ ስላላገኙ ወደ ሌላ ክለብ በማምራት የመጫወቻ ጊዜ ለማግኘት ጥረት ያደርጋሉ የሚሉ አስተያየቶች እየተደመጡ ነው የሚገኘው። እንዲያውም ኤሊየት ከቀናት በፊት በሰጡ አስተያየት የተጫዋችነት ዘመኑን ምርጥ ዓመታት እንዲሁ ማባከን እንደማይፈልግ ተናግሯል። ኳንሳም ቢሆን በባየር ሊቨርኩዘን እንደሚፈልግ እየተነገረ ነው የሚገኘው። ምናልባት ለስሎት በጎ ተደርጎ ሊነሳው የሚችለው ነገር ወጣት ተጫዋቾችን ከአካዳሚው ያለ ገደብ ባሻቸው ጊዜ ወደ ስኳዱ መቀላቀል የሚችሉ መሆኑ ነው እና ደግሞ ጥሩ አቅም ያላቸው ወጣት ተጫዋቾች እንዳሏቸው ከዚህ ቀደም ታይቷል። ለምሳሌ ትሬይ ኒዮኒ፣ ጄምስ ማኮኔል፣ ጄደን ዳንስ እንደዚሁም ሉዊስ ኩማስን ማንሳት ይቻላል። ግን የእነዚህም ቢሆን በተወሰነ መልኩ አጠራጣሪ፣ ምክንያቱም የተወሰኑት በውሰት ውል ወደ ሌሎች ክለቦች ሊያመሩ የሚችሉበት እድል እንዳለ እየተነገረ ነው። ስለዚህ ሊቨርፑል አዲስ የሚያስፈርማቸውን ተጫዋቾች ቁጥር የሚገድበው ከዚህ ጋር በማስተካከል ነው። ቀደም ሲል በቡድን ውስጥ ያሉ ተጫዋቾች አሉ፣ ከሆም ግሮን ኮታው ውጭ ያሉ። ስለዚህ አዲስ የሚያመጣ ከሆነ ምን ያህል ማምጣት አለበት የሚለው በዚያ የሚወሰን ይሆናል። ባለፈው የውድድር ዘመን ሊቨርፑል 15 ተጫዋቾችን ነበር ሆም ግሮን ፕሌየር ያልሆኑ በስብስብ ውስጥ ያካትተው። አሊሰን፣ ቫንዳይክ፣ ኢብራሂማ ኮናቴ፣ አንዲ ሮበርትሰን እንደዚሁም ኮስታስ ሲሚካስ፣ ሪያን ግራቨንበርግ፣ አሌክሲስ ማካሊስተር፣ ዶሚኒክ ሶቦዝላይ፣ ዋታሩ ኤንዶ፣ ሞሐመድ ሳላ፣ ሉዊስ ዲያዝ፣ ዳርዊን ኑኔዥ፣ ፌዴሪኮ ኬዛ፣ ዲዬጎ ዦታ እና ኮዲ ጋክፖ ነበሩ ባለፈው የውድድር ዘመን በስኳድ ውስጥ የተካተቱ ሆም ግሮን ያልሆኑ ታለንቶች። ስለዚህ አሁን የሚጨመሩ ካሉ ቁጥራቸው የግድ መገደብ አለበት። ምክንያቱም የኬርኬዝ እና የቪርትስ ስም በእጅጉ ከሊቨርፑል ጋር ተያይዞ የተጠቀሰ ስለሆነ ተጠባባቂ ግብ ጠባቂው ጆርጂዮ ማርዳሽቪሊ ይመጣል አሁን ወደ ስብስቡ። በእርግጥ እሱ ቢመጣም ብዙም ልዩነት የሚፈጥር አይመስልም፣ ምክንያቱም አምና የአሊሰን ተጠባባቂ የነበረው ኬልኸር ወደ ብሬንትፎርድ አምርቷል። ስለዚህ እሱ ጥሎት የሚሄደውን ቦታ ነው የሚደፍነው። ሌላው በግብ ጠባቂ ቦታ ያሮሽ ምናልባት ወደ አያክስ ሊሄድ የሚችልበት እድል እንዳለ እየተነገረ ነው። ያንን ቦታ ምናልባትም ሊቨርፑል በሃርቬ ዴቪስ ሊሸፍነው እንዳሰበን የተነገረው ከአካዳሚ እሱን በማሳደግ አሰልጣኝ አርነ ስሎት ከዚህ ቀደም የተናገሩት አንድ ሀሳብ ነበር። ሁልጊዜም ቢሆን መስራት የሚመርጡት በጣም አነስ ባለ ስብስብ እንደሆነ ገልጸው ነበር። ስለዚህ በዚያ እምነታቸው አሁን የሚቀጥሉ ከሆነ ብዙም የሚያስቸግራቸው አይመስልም። የስኳዳቸው ማነስ ባለፈው የውድድር ዘመን 22 ተጫዋቾችን የያዘ ስኳድ ነበር ያስመዘገቡት። በዚህ የውድድር ዘመን ምን ያህል ቁጥር ያለው ስኳድ እንደሚያስመዘግቡ አልታወቀም። ግን ከዚያ ስኳድ ውስጥ 17ቱ ብቻ ናቸው ሆም ግሮን ያልሆኑ ሊመዘገቡ የሚገባቸው። ምናልባት ተስፋ የሚያደርጉት እንደነ ሲሚካስ፣ ኑኔዥ እና ኬሳን የመሳሰሉ ተጫዋቾች በዚህ የዝውውር መስኮት ከክለቡ ተለያይተው የሚከፍቱት ቦታ እንዳለ